ልክ እንደዚህ በደንብ እዚህ ጋር ከዚህ ከግርግር በደንብ ማሳጅ አድርግ። በተለይ ይሄ ከዓይናችን ጠቆር ጠቆር ያለው ወይ ቅዝቃዜ አትንገሪ ግን ደስ ይላል። ድንቡሽ ፏ አለች። እንዴት እንደሚያብረቀረቅ ቆዳ እንዴት እንደሚወጥር እንዴት እንደሚያሳምር ሞክሩት። እሺ ሰላም ቤተሰብ እንዴት ናችሁ? የቻናል ቤተሰቦች ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። በእኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ነባሮችን ቪዲዮ ላይክ ሼር ያደርጋችሁ አበረታቱኝ። ዛሬ ደግሞ ይዤላችሁ የመጣሁት ለፊታችን ምርጥ የሆነ ተልባውን ሳንቀቅለው የምንሰራው ጄል ነው። እኔ በትንሹ ነው የምሰራው ለራሴ ብቻ ስለሆነ በዚች ማለት ነው። በዚች ይበቃኛል። የተልባው ይሄ ማለት ነው። ይሄ ከፍንትን የጅምር ስላለኝ ይበቃኛል። ማጥለያ ላይ ነው የማደርገው ለምን ጥፍ እንዳደርገው ማለት ነው። ይሄ ይበቃኛል። በዚህ ሙሉን አንድ በሾርባ ማንኪያ ተጠቃሚ ጓደኛ ቤተሰብ ካለ ጨምራን እንሰራለን። ግን ከሌለ ይሄ በቂያችን ነው ለኛ ያህል ማለት ነው። ይሄንን ጥብ አደርግና እዚህ ቀይ ላይ አድርገዋለሁኝ። ከዚያ ቀጣውን ደግሞ አብረን እናያለን። ይሄው ጥብ አድርገዋለሁኝ። ከዚያ እዚህ ቀይ ላይ ቀስ ብዬ ጨምረዋለሁ። በጣም ምርጥ ጄል ነው። እኔ ደግሞ መሰላችሁ የምሰራው ቆይ አሁን ነገ ማለት ነው። ዛሬ እንትንለውና በብዛት በጣም የተመቸ በእምነት አቃላችሁ በዚህ ነው። በዚህ በረዶ ቤት አድርገን እንደዚህ ማታ ማታ ጧትም ብቻ ትርፍ ሰዓት ባገኘን ሰዓት የሆነ መች ሰዓት በደንብ ማሳጅ ስናደርገው ይሄ በረዶ ማለት ነው። አንደኛ ምን መሰላችሁ እዚህ ጋር የሚያመቸን እንትን አይለንም። ይሄን ለመያዝ አሁን ይሄ የአይስክሬም ነው የላረብ ልጆች የምንሰራበት እጃችንን ቅዝቃዜ ስለማያገኘን ምርጥ ነው። ዛሬ በዚህ ሰራውና ስንትን ስል በዚህ ተጠቀማል። አንዳንድ ቀን ደግሞ በዚህ አድርገን በጣም ምርጥ ነው። በዚህ ሞክሩት። የተልባውን ጄል ከሰራን በኋላ በረዶ ቤት አድርገን ሞክሩት። አይደለም በተልባውና በባዶ በበረዶ ራሱ በጣም ምርጥ ነው። በረዶ ለፊት ምርጥ ነው። ያው ቀዝቃዛ ነገር ፊታችን ላይ ስንጠቀመው አሪፍ ነው። ተጠቀሙ። ይሄን ይመስላል። ከዚያ ጨምራለሁ። ይሄ እንደዚህ ተልባዬን ከጨመርኩ በኋላ በቂው ኃይል ብዙም ባይበዛም ችግር የለውም። እኔ ብዙ አልፈልግም። አንድ በዚች ከወጣልኝና ለምን በዚህ ከወጣ ይበቃኛል። የምፈልገው ዋና ለዚህ ነው ለበረዶ ቤቴ በዚህ በደንብ እንትን እንለዋለን። ግማሽ ቀን 6 ሰዓት ምናምን ያህል ውጭ አድርገን ከዚህ አንድ ቀን ፍሪጅ እናደርገው ምርጥ ሆኖ ይወጣልና ከዚያ ወዲያም ስንጠቀም ፍሪጅ አድርገን ነው እንደዚህ ከነተልባው ነው አብሮ የሚቆየው። ካልፈለጋችሁ ደግሞ እንትን ጀሩን ብቻ እንትን ብላችሁ እንትኑን መውሰድ ትችላላችሁ። ተልባውን መልፋት ግን አብሮ ምርጥ ነው። ይሄ ተዋ ትንሽ ናት። ነገ ደግሞ ጀሩን አሳያችኋለሁ። አሁን አንድ አፍታ ትንሽ ውጭ አደርገዋለሁ። ከዚያ ነገ ከ6 ሰዓት በኋላ ፍሪጅ አድርገውና ነገ ይሄን ሰዓት አካባቢ ምናምን ያለውን እንትን ጄሉን ሲወጣልኝ ያሳያችኋለሁ። በዚህ እንዴት ሰርቼ እንደምጠቀም ከዚህ ፊት ሰርቻለሁ። እሺ ቤተሰብ እንዴት ናችሁ? በድጋሚ ይሄው ተልባዬ እንትን ብሎ ወጥቶልኛል። ትላንትና እንትን ያልኩት ማለት ነው። ትላንትና ጠዋት ነው የሰራሁት። ያው ዛሬ አንድ ቀን 24 ሰዓት አልፎት 6 ሰዓት ምናምን ጨምሯል። ከዚያ በላይ ማለት ነው። ከ24 ሰዓቱ በላይ ነው። ይሄው እንደምታዩት ታያል አይደል? እንደዚህ ሆኖ ወጥቷል። ውፍረቱን ላሳያችሁ። ይሄ ለኔ በቂ ነው። እንትኑ መጠኑ ውፍረቱ ምን እንደዚህ ይበቃኛል። ይሄንን ይመስላል። አሁን እዚህ ጋር እኔ የምጠቀመው ግማሹን በዚህ አድርጌ ፍሬዘር አድርጌ ነው። በብዛት በዚህ ነው በፍሬዘሩ ነው የሚመች ቅዝቅዝ ሲል እና ደግሞ የኛው ዝም ብዬ በዚህ በቃ
ክዳኑ በክዳኑ ማለት ነው። ትንሽ እየመጠነን መጨረሻ ላይ ስንጨርስ እናጥበዋለን ማለት ነው። ክዳኑ ከእንደዚህ ከተጠቀምን ቶሎ ጠረን ያመጣል። ይሄ ስናስቀምጠው የቀረ የተረፈን ቁጭ ስናደርገው ጠረን ስለሚያመጣ አነስ ያለ እቃ ነገር ካላችሁ ቀነስ አድርጋችሁ ትጠቀማላችሁ። ከሌለ ደግሞ በራሱ ክዳን ተጠቅመን ስንጨርስ አጥበን መልሰን እንከነዋለን ማለት ነው። ይኸው ወፍረቱን እናስቀምጥና ከዚያ በዚህ ማስያጅ አድርጋለሁ። ቀሪውን ፍሬዘር በኋላ ከታለው ግማሹም ከዚያ ደግሞ የቀረውን ፍሪዝ አድርጌ በሌላም ቀን እጠቀመዋለሁ። ፊትሽ እንዲበረቅረቅ እንዲለላሽ ተጠቀሚ። ቀላል እንግዲህ እንደምታየው ያው ማታ ትላንትና እንትን አደረግነው። ከዚያ ማታ ሰዓት ነው ፍሪጅ ያስገባሁት። ትላንት እንደፍታ ውጭ ነበር። ከዚያ ምርጥ ሆኖ ወጣልኝ። ጊዜ አይፈጅ፣ ያን ያህል አያስቸግረንም። እንደገና ደግሞ ምንም ነገር እሳት ምናምን ስላልነካው ለፊታችን ቆዳ ምርጥ ነው። ቆዳችንን ምጥር ያደርግልናል። ይሄ እንደምብርቅርቅ ነው የሚለው እንደዛ ታይባለ ሁሉ ነገር ለፀጉርም ሆነ ለፊት ለሁሉም ነገር ምርጥ ስለሆነ በምንም አይነት መልኩ ብንጠቀመው ያማች ነውና እየሰራችሁ ሞክሩት። እውነቴን ነው የምላችሁ። ከዚህኛው ደግሞ የበረዶውን ተጠቀሙት። እንዴት ምርጥ እንደሆነ በረዶ ቤት እያደረጋችሁ ነው። እንደዚህ አይነት ነገር እንኳን ባናገኝ እኔ በፊት ማለት ነው የሆነ ትንሽ እንደዚህ አይነቶችን ሃይላንዶች ቁርጥ አደረግና አላው ላይ እንጨት ሀገራችን እንትን ጀላችን እንሰራለን። እንደዚህ አድርጌ ፍሬዘር አድርገዋለሁ። ተጠቀምና መልሼ እዚያው ከተዋለሁ ማለት ነው። ይሄ እንደዚህ እንኳን ባናገኝ ባያመቸን በዚያም በአይነ መንገርኩ ቢሆን ሰርተን መጠቀም እንችላለን። ይሄኛው ትንሽ ቀርቶኛል። ድፍት ነው የማደርገው። መልሼ ወደዚህ አልጨምረውም እንዳያበላሽብኝ ማለት ነው። ይኸው በቃ ማስያዣ አድርጌ ጨርሻለሁኝ። በቃ የፈለጉት ሰዓት ያህል አቆይቼ ትጥብለዋለሁ። ከዚያ ውጭ ሌላ ምንም ነገር አያስፈልገንም። ይሄኛውን ደግሞ ለፍሬዘር የማደርገው በዚች በቃ አላሳያችሁ ማለት ነው። አብሮ ራሱ እንትን አምጧችሁ ቢገባ ማለት ነው ችግር የለውም። የተልባው ፍሬ እንትኑ ቢገባ ምንም ችግር የለውም። ግን ይሄ እንዳለች ይሄንን ፍሬዘር እናደርገዋለን። ከዚያ በረዶ ሆኖ ሲወጣልን ትንሽ ልጨምርበት እንትን ውርድ እንዳይል ማለት ነው። በኋላ ይሄንን ይመስላል። በቃ ፍሬዘርን ከትና በረዶ ሲሆንልን ደግሞ በዚያኛው መልኩ ስንጠቀም ያሳያችኋል። እሺ ቤተሰብ ይሄው ፍሬዘር ያደረኩት ማለት ነው። ብቻ ስናወጣ የሆነ ጉርድ እንዳይል ተልጁ ወይም በረዶ ቀስ ብለን አለበለዚያ እንደዚህ ውሃ ዝም ብለን ላው ላይ ፈሰስ እናደርግለት እንዲለቅ ይረዳዋል ማለት ነው። እንደዚህ ቀስ ብዬ እዚህ ያላቀው የመጣሁት እንደዚህ ግን ቢኖርበት ተልባ ምርጥ ነው። እኔ ለምን እንደሆነ ብቻ ባላውቅም ሁሌም እያደረኩ ነበር የምጠቀመው። ዛሬ አላደረኩም እንጂ እና ቢኖርበትም ምንም ችግር የለም ተልባው ብቻ ማለት ነው። እና እንደዚህ ማስያጅ በደንብ እናደርገዋለን። ቅዝቃዜውን አትንገሩኝ። ግን ምንድነው አሁን እዚህ ጋር በረዶ እንዲበጃችን ብንስ ትዕግስት ራስ የለንም። አንታገስም። በጣም ነው የሚቀዘቅዘን። ይሄ ምርጥ ስለሆነ ለእጃችን ስለማያበርደን ከዚያ እዚህ ላይ ማስያጅ የማድረግ እንትናችን ይቆይልናል። የሆነ ስልችትና ድክም አይለንም፣ እንትን አይለንም። እንደዚህ ቀስ እያደረጋችሁ በደንብ ማስያጅ እያደረግን ውሃ ነገር ካለ ከስር ሶፍት አድርገን በተለይ እዚህ ጋር ጥቁር ከስር የሚጠቁርበት ጋር ምናምን አይደለም የተልባው ይቅርና ብቻ ራሱ ውሃ ብቻ ራሱ በበረዶ መልክ እንዲህ ብንጠቀመው ምርጥ ነው ለፊታችን። ግን ይሄ ደግሞ እንደምታዩት ተልባ ነው። እንደዚህ ትንሽ እዚህ ጋር ጠቆራል። በትንሽ ያዝ አድርጉለት።
ሲል እንደዚህ እናደርግና ስንጨርስ መልሰን እዚሁ እቃው እናደርግና ከዚያው ፍሬዘር እንመልሰዋለን። ከዚያ ነገም እንደዚሁ እያወጣን መጠቀም ነው። ሲያልቅ ደግሞ በአዲስ እንሰራለን ማለት ነው። ያኛውን ደግሞ ከነ እንትኑ ቅድም ያሳየኋችሁን የኔ ፍሪጅ ነው ያደረኩት። እሱን ከነ ተልባው ፍሪጅ አድርገን እያወጣን በየቀኑ በማንኪያ ቀነስ እያደረግን መጠቀም። ጠዋት ከዚያ ከተጠቀምን ማታ ከዚህ ሁለቱንም በቀን ጠዋትና ማታ ብንጠቀመው ምርጥ ነው። ፈጣን ለውጥ ያሳየናል። ለፊታችን ተጠቀሙት። ትወዱታላችሁ እርግጠኛ ነኝ። ቪዲዮ ላይ ሼር በማድረግ አበረታቱኝ። ቀጣይ በአዲስ ቪዲዮ እስከምመጣ ድረስ ቸር ሰንብቱ። ባይ